ሰላም ሰላም እንዴት ናችሁ? we are back with a new episode of ፋንስ ተራ እኔ ሆስታችሁ ቴኖስ አርሰናል ቴድሮስ ንጋቱ ገብረየስ በየነ እዚህ አብሬያችሁ አለኝ። ምን አለሽ የሚባለው የፕሮግራማችን ፓርት ላይ ነው ያለነው። ምን አለሽ ያለፈው ሳምንት ለኛ ምን አስቀመጠችልን? ምን አለሽ እስኪ እንበላ። ምን ጀምረው ያለፈው ሳምንት በጣም ልባችን ከተሰበረበት ካመመን ሰመመነ ከነበረው የፖርቹጋል እና የስፔን ጨዋታ ነው። ይሄን ጨዋታ አይ ቲንክ በቃ ሁሉ ጊዜ ማስተውሰው ይመስለኛል እና ከባድ ሳምንት ነበር ያሳለፍነው። ሌጀንዶቻችንን ያጣንበት ሳምንት ነው። ታውቃላችሁ ኔይማር ሲያለቅስ ምናምን ነገር ብለን ነበር ያለፈውን ኤፒሶድ ያቆምነው የነበረውና በጣም አዝኖ ተከፍቶ ምናምን የኖርዌይ ጨዋታ ላይ ስቅ ብሎ ምናምን በማግስቱ ደግሞ ፖርቹጋል ከስፔን ነበር አይታ ግምታችን የነበረው ሌላ ነው። ጨዋታ ላይ የተፈጠረው ነገር ግን ሌላ ነው። እንደ አንድ ሲያርሰበን ደጋፊ ልብ ይነካ ነበር በጣም እና 1-0 በሆነ ውጤት ሚኬል ሜሪኖ ባገባው ጎል ምክንያት ስፔን ወደ ቀጣይ ዙር ማለፍ ችላለች። ስለዚህ ጨዋታ አንዳንድ ነገር ለማለት ያክል ስፔን ባይዘው በጣም አንደርሬትድ የሆነ ዲፌንስ ነው ያላት። 5 ጨዋታ ተጫውተው 5 ጨዋታ አልገባባቸው ምንም ጎል አላስተናገዱም እና ከዓለም ዋንጫው በፊት ዳቪድ ራያን ይዘው ዮሃን ጋርሲያን ይዘው እንዴት ነው ሉዊስ ዴላ ፉዌንቴ በኡናይ ሲሞን የሚጫወት ተብሎ ነበር። ግን እስካሁን ድረስ ምንም ምክንያት እንዳይነሳ እንትና ለምን አልገባም እንዳይባል ኡናይ ሲሞንም አንድ ጎል ራሱ አልተቆጠረበትም። ስለዚህ ውሳኔያቸው ያን ያክል ስህተት እንዳልነበረ ማየት ይቻላል። ያው ታውቃላችሁ ከኋላም ቡድኑ እንዴት ሊድ ማድረግ እንደሚችል በረኛው ማለት ነው። ኤኒሁ እዚህ ጨዋታ ላይ ብዙ የተለየ ነገር አልተመለከትም ነበር። ነገር ግን ልክ ኑኖ ሜንዴስ ሲጎዳ አይ ቲንክ በየቤታችን የነበርነው የፖርቹጋል ደጋፊዎች በቃ ተበላሸ እዚህ ጋር በቃ ውሃ በላን እንዳለን እርግጠኛ ነኝ። በጣም ከባድ ሲቹዌሽን የነበረው እኔ በጣም የሚያበሳጨኝ ነገር ልንገራችሁ። ፖርቹጋል ለምንድን ነው እንደዚህ ጫወተች ያለችው የሚለውን ነገር ሳስብ ብዙ ምክንያት ማንሳት ይቻላል። ግን ከአሰልጣኙ አልፎ ለማየት ብዙ መሄድ አይጠበቅባችሁ። ማለት ለምሳሌ ከጨዋታው በፊት በኒውሜሮሎጂ አምናለሁ አለ ሮቤርቶ ማርቲኔዝ ማለት ነው። የትኛው ኒውሜሮሎጂ ነው ምናምን ነገር ሲባል አይ ቲንክ ሮናልዶ 6 የዓለም ዋንጫዎችን ተጫውቷል። ምንድነው ላይክ የመጨረሻ ጊዜ ፖርቹጋል ጥሩ ውጤት ያመጣችው በሆነ በ86 ምናምን ነገር ነው። ሶስተኛ ወጣችበት እንደዚህ 6 ምናምን ያለ ነበር ጉደኛ ሆነ ሰውዬ። ከዛ ጨዋታው ቀን በ6 ነበር። ሜሪኖ 6 ቁጥር ነው የሚለብሰው። 6 ደቂቃ ነበር የተጨመረው። እሱ አገባበት። ይሄ በኒውሜሮሎጂ ማሸነፍ የሚቻል እግር ኳስ ጌም እንደሌለ ከዚህ መርዳት ትችላላችሁ። ብቻ ሚድፊልዱን ዩቲላይዝ ያደረገበት መንገድ ቡድኑ የሚጫወትበት መንገድ በጣም ያሳፍር ነበር። በቃ ፖርቹጋል ማለፍ አልቻለችም። ሮናልዶ ራሱን ከፖርቹጋል ብሔራዊ ቡድን አግልሏል። ክርስቲያኖ በጣም ረጅም አመታትን ከልጅነታችን ጀምሮ በቃ በጣም ብዙ የደስታ ቀኖችን እየሰጠ በእግር ኳስ ካየናቸው በቃ ክስተቶችን ማለት ይከብዳል። ምክንያቱም ሌጋሲው ሁልጊዜ የሚቀጥል ስለሆነ ማለት ነውና በጣም በቃ ህይወታችን ያሳመረልን ተጫዋች ነበረ። በክለብ ኬሪየር ውስጥ እንደምድረስ አብረን እናያለን። ግን ሁሉ ጊዜ እንወዳሃለን ሲያርይ ወደ ቀጣይ ጨዋታዎች እንለፋም። በቃ ነቃ ማለት አለብኝ። ብሶት አያስፈልግም። ዩኤስኤ ከቤልጂየም ነው ቀጣዩ ጨዋታ። ዩኤስኤ ከቤልጂየም እንደምታውቁት በጣም በቃ ኮንትሮቨርሲ ነበረው ጨዋታው ከመጀመሩ በፊት ራሱ። ምክንያቱም ፍሎሪን ባሎጉን በቀይ ካርድ ከወጣ በኋላ ዶናልድ ትራምፕ ሄሎ ኢንፋንቲኖ ምናምን ነገር እኔ ውድድሩን አቆምብሃለሁ ያሉት እስኪመስል ድረስ ቀይ ካርዱ ተነስቶ እኔ እስከዛሬ ድረስ አይቼም ሰምቼም ማላቀው ነገር ነው። በአንድ ስልክ ቀይ ካርድ ተነስቶ እንግዲህ ቀጣይ ጨዋታ ላይ እንዲሳተፉና ከፊፋ ጋር ያለው ሲቹዌሽን ምንድነው የሚለው ጥያቄ በደንብ በጥያቄ ምልክት እንዲታለፍ ያደረገም ሲቹዌሽን ነበር። ነገር ግን ቤልጂየሞች ያ ነገር ሞር ነዳጅን ይሰጣችሁ ተረዳችሁኛ። በሄትረድ ነበር የገቡት መሰለኝ የራሳችሁን ፕሩቭ ለማድረግ ከመጀመሪያዎቹ ደቂቃዎች ጀምሮ ዩኤስኤን ዶሚኔት አርገው ነው ሲጫወቱ የነበሩት። 9ኛው ደቂቃ ላይ ቻርልስ ዴ ኬተላራ ማስቆጠር ቻለ። ሁለተኛ ኳስ አስቆጠረ። ማሊክ ቲልማን አቻ ማድረግ ችሎ ነበር፣ ግን ወዲያው ነው የደገሙባቸው። ዴ ኬተላራ መድገም ቻለ። ሰከንድ ሃፍ ላይም ቫናከንም ሉካኩም ተለመደውን አርገው 4-1 በሆነ ውጤት ነው ማሸነፍ የቻሉት። እንግዲህ ሶስቱም አዘጋጅ ሀገሮች ከዚህኛው ዙር ማለፍ አልቻሉም። ካናዳ ቀደም ብላ ነበር በሞሮኮ ወደቀች የነበረችው። ዩኤስኤ ደግሞ በቤልጂየም ተሰናብታለች። ሜክሲኮም በእንግላንድ እንደተሸነፈች የምታስታውሱት ነገር ነው፣ የምናስታውሰው ነገር ነው። አሁን የስዊዘርላንድና የኮሎምቢያን ጨዋታ መጀመሪያ ከግምት ውስጥ እናስገ 0-0 ያለቀ ጨዋታ ነው። በፔናልቲ ነው የተለያዩት። ፔናልቲ ላይ ሚሰቶ ሳተ ስዊዘርላንድ ወደ ቀጣይ ዙር አልፋለች። አካንጂ በተው ፔናልቲ አስተራስታቋለ። ብቻ አርጀንቲና ከግብጽ ነው እኔ ጨዋታ ማለት ነው። በቃ
ላውራ ካላችሁ በጣም ብዙ ነገር ማውራት የሚቻልበት አይነት ጨዋታ ነው። እኔ የአፍሪካ ሀገሮች ባይዘይ ከ10 9 ማለፍ ችሎ ነበር ወደ ቀጣይ ዙር። ከዛ በኋላ እንዳለ የተቀነሱት ቲሞች ካያችኋቸው ላይክ ኦልሞስት ሁሉም በሚባል ደረጃ እየመሩ ከ75ኛው ደቂቃ በኋላ በሚገባባቸው ጎል ነውና እኔ ጨዋታው 75 ደቂቃ ብቻ ቢሆን ሁሉም ያልፉ ነበር ኦልሞስት ማለት ነው። ግን በጣም የሚገርም ሲቹዌሽን ነው። አርጀንቲና 3-2 በሆነ ውጤት ማሸነፍ ችላለች። ሜሲ በቃ ፔናልቲ እየሳተች ሰውን ሰስፔንስ ታደርገውና አሸወድኩሽ ምናምን ነገር ብላ ተበልሳ ትመጣለች። እዚህም ጨዋታ ላይ ጎልም አሲስትም ማድረግ ችላለች። ግን ስለ ግብጽ ትንሽ ማውራት ያለብን ይመስለኛል። ሆሳም ሀሰን እንግዲህ የፊት አጥቂ እንደነበሩ ታውቃላችሁ። ግብጽ ምንጊዜው ኮኮ ጎል አግቢ አሁን ያሉት ኮች ናቸውና ከሳላ በአንድ ጎል ይበልጣሉ። እሳቸው ያዙት ቲም እዚህ ድረስ መድረስ ችሎ ነበር። ጥሩ ነገሮችን እያሳየ ነበር። በታሪካቸው አይ ቲንክ ጥሎ ማለፍ ራሱ የገቡት ከረጅም ጊዜ በኋላ ወይ ደግሞ ገብቶ ያውቁ የመጀመሪያቸው ነበር። እዚህ ቦታ ላይ ሲቀመጡ ጨዋታውን የጀመሩበት መንገድ በጣም አሪፍ ነበር። ፔናልቲ ተቆጥሮባቸው ነገር ግን በረኛው ማዳን ችሎ ነበር የሊዮኔል አንድሬስ ሜሲን ኳስ። ጨዋታው ሲቀጥል ደግሞ 2 ጎሎችን ማስቆጠር ችሎ ነበር። ስፔሻሊ ሰከንድ ሃፍ ላይ ጥሩ ይዘው ነበር። በቃ ይከላከላሉ፣ ማጥቃት ሲኖርባቸው በፋስት ብሬክ ነው እንጂ የሚሄዱት። ከዛ ውጪ ይሄ ኳስ መስርተን ከጀርባ ምንም አይነት ኢሹ አልነበረባቸው። እዚህ ጨዋታ ላይ 1 ጎል ስላስቆጠረው ስለዚህ ኮ ብናወራ የስፔን የግብጽ ሁለተኛ ዲቪዚዮን ነበር የሚጫወተው የነበረው። በትርፍ ጊዜው ደግሞ ስልክ ሻጭ ነበር ባይዘይ እና ተስፋ አትቁረጡ። መች የት ጋር እንደምትደርሱ አታውቁም። ከሜሲ ጋር አንድ ሜዳ ላይ መጫወት ችሎ ሀገሩን ለማሳለፍ ጫፍ ደርሶ ነበርና እንደዚህ አይነት ቢዩቲፉል የሆኑ ታሪኮችን በጣም ቆንጆ ታሪኮችን ያየንበት የዓለም ዋንጫ ነው። ከ2-0 በመነሳት ግን አሁንም እዚህ የዓለም ዋንጫ ላይ በተደጋጋሚ እያየን እንዳለ ነው ተከላካዮች ልክ ቡድናቸው ሲመራ እንደ ተጨማሪ አጥቂ ሆነው ቦክስ ውስጥ በሚጠብቁት ኳስ ሮሜሮ የመጀመሪያውን ከሜሲቷ የተሻገረለትን ኳስ አስገብቶ 2-1 ሆኖ 78ኛው ደቂቃ ላይ ከዛ በኋላ ደግሞ the inevitable work of art የሆነችው ሊዮኔል አንድሬስ ሜሲ ጎል ማስቆጠር ችላ አቻ አረጉ። ከዛ በኋላ ጨዋታው ሊጠናቀቅ ነው ተብሎ ታሰበበት ኳስ 92ኛው ደቂቃ ላይ 7 ደቂቃ ተጨምሮ ሊሳንድሮ ማርቲኔዝ ነበር ተሳስቼ ላውታሮ ማርቲኔዝ ያሻመውን ኳስ ኢንዞ ፈርናንዴዝ ቀርቅሮት 3-2 በሆነ ውጤት አርጀንቲና ይሄን ጨዋታ ማሸነፍ ችላለች። ከዳኝነት ጋር በተያያዘ ብዙ ጥያቄዎች ተነስተዋል በዚህ ጨዋታ ላይ። እኔ በምን አምናለሁ ይመስላችሁ? አንድ ቲም ከዳኛም ጋር ይሁን ያለ ዳኛ ለማሸነፍ መቻል አለበት ብዬ አምናለሁ። የፈለገ ነገር ቢፈጠር ማርጂኖቹ ሊጠቡ ይችላሉ እንጂ ዳኝነት የአንድን ጨዋታ በጣም ሜጀር የሆኑ ስህተቶች ካልሆነ በስተቀር ለውጥ ሊያመጣ አይችልም ብዬ አስባለሁኝና አርጀንቲኖች ማድረግ ያለባቸውን ስላደረጉ አልፏል ብዬ ነው ማምነው በዚህ ጨዋታ። እና ስለ ሊዮኔል አንድሬስ ሜሲ ሳወራ እኔ 8ኛ ጎሏን ያስቆጠረችው በዚህ ዓለም ዋንጫ ላይ ብቻ ማለት ነው። 8 ጎል ነው። ለምሳሌ ዓለም ዋንጫው ሳይጀምር ሜሲ ስንት ጎል በዚህ ዓለም ዋንጫ ማስቆጠር ይችላል ብላችሁ አንድ ሰው ብትጠይቁት እኔ 8 ብሎ ደፍሮ መጥራት የሚችል ሰው አለ ብዬ አላም። ምክንያቱም ባለፉት የዓለም ዋንጫዎች ካዩዋችሁ ኮኮ ጎል አግቢ ሆነው የሚጨርሱ ሰዎች በጣም ፎር ዘ ማጆሪቲ ምናምን ነገር 6 ጎል በቂ ነበረ ኮኮ ጎል አግቢ ሆነው ለመጨረስ። በዚህኛው ግን ሜሲ 8 ኪሊያን ትላንትና ስላስቆጠረ 8 የቀሩት 7 ምናምን እያለ ሰዎች አሉ እና ሃሪኬን እና ኤርሊንግ ብሮት ሃላንድ ምናምን ነገርና ሜሲ 8 ስቲል አግብታ ሀገሯን ድራግ እያደረገች 8 ጎል ማስቆጠሯ ብቻ ሳይሆን አሲስትም እያደረገች ነው በየጨዋታው ኦልሞስት የሚባል ደረጃና እኔ እንደዚህ አይነት ሎንጂቪቲ ነው ማምጣት መቻል ታለንት ብቻ የሚያመጣው ነገር አይመስልም። ሁሉ ጊዜ ስለ ሜሲ ስናወራ ስለ ታለንት እናወራለን፣ ግን ሜሲ ታለንት ብቻ ሳይሆን ሃርድ ወርኪንግ የሆነ ሰውም ነው። ለምሳሌ በጣም ብዙ ሰው ልብ ያላለው የሚመስለኝ ነገር ሜሲ ኢንተር ሚያሚን ከመረጠባቸው ምክንያቶች አንዱ ይሄ ዓለም ዋንጫ ይመስለኛል። እንዴት ነው ብላችሁ ብትጠይቁኝ ሀገሪቷ ላይ ለምሳሌ መቆየቱ 1-2 አመት የአሜሪካን ዌዘር አሜሪካ ያለችበት ከተማ ምናን ያለውን ነገር ማየቱ በቀላል መተት አለበት ብዬ አለም። ለምሳሌ አዘጋጅ ሀገሮች ያላቸው አድቫንቴጅ ሜሲ ጋር ሊኖር ይችላል። ምክንያቱም አንቸሩን ተለምዷል፣ ሁኔታዎችን ታያለህ ምናምን ነገርና እንደዚያ ነገሮችን ከግምት አስገብታ ራሱ ኬሪየሯ ላይ የወሰነቻቸው ውሳኔዎች በጣም አሪፍ ናቸው። እንደ ዲፖሎ አይነት ተጫዋቾች ኢንተር ሚያሚ መሄዳቸው ራሱ ያለ ምክንያት ነው ብለህ የምታስብ ከሆነ ስለ እግር ኳስ አይዲያውን ተረድታችሁኛል ይመስለኛልና ብቻ ሜሲ አንዱን ለመውደድ አንዱን መጥራት የለባችሁምና እኔ ሮናልዶ በጣም እወደዋለሁና ሜሲን በጣም እወዳታለሁ። የዛን ያክል ዲፈረንስ ነው ያለው እንጂ በጣም ጀግና በቃ ማትደገም 8 ባላንዶር አሸናፊ ነው ተጫዋች ነሽ ሊዮኔል አንድሬስ ሜሲ። ወድሻለሁ አባቴ። ወደ ቀጣዮቹ ጨዋታዎች እንለፍ። አንድ ቀን አሳርፎ ነበር ባይገርማችሁ ሮብ ዕለትና አይኔ እስኪ ጠፋ ድረስ ሌሊት ምናምን ነገር እያየሁኝ
ሮብለት ማረጎ ነገር አይጠፋኝም አቦልቶና በረከይን ጠጥቼ ከዛ ማታ ኳሴን ቁጭ ብለን ነበር ያደርነው የነበረው ከዛ በኋላ ግን አይዞቴ ዳ ብሎ ትላንትና ማታ ፍራንስ ከሞሮኮ የመጀመሪያውን ኳርተር ፋይናል ጨዋታ ተመልክተን ነበር 8 ውስጥ ከገቡ በኋላ ማለት ነው አሁን እዚህ 8 ውስጥ ስለገቡት ሀገሮች መጀመሪያ የሆነች ነገር እስኪ እንል 8 ውስጥ ከገቡት ሀገሮች ውስጥ አንድ ያየሁት ነገር አታኪ ሚድፊልደሮች እዚህ ዓለም ዋንጫ ላይ ያን ያክል ማሸብረቅ አለመቻላቸው ነው አታኪ ሚድፊልደር ሆኖ ሀገራቸውን እየተጠቀሙ ያሉት ተጫዋቾች ካየናቸው በኔ በኩል አንድ እይታ ነው ጁድ ቤሊንግሃም ማይክል ኦሊሴ እነዚህ ተጫዋቾች በጣም ትልቅ ኢፌክት አላቸው ሀገራቸው ላይ 4 ጎል ማስቆጠር ይችላል ጁድ ቤሊንግሃም ማይክል ኦሊሴ 5 አሲስት አድርጎ እየመራ ይገኛል ከዛ በኋላ ደግሞ ያስቆጠረው ጎል አለ መሰለኝ እና ላይክ ቱ ዘ ዋይድን አርጋችሁ ብታዩት ግን ማን ነው ስኮፑን በኮኮ ጎል አግቢነት አይ ቲንክ እስከ 35 ድረስ አንድ ተጫዋች ብቻ ጁድ ቤሊንግሃም እና ኦሊሴ ሜቢ ከዛ ውጭ ግን ያሉት እንዳለ ወይ ክንፎች ናቸው ወይ የፊት አጥቂዎች ናቸው ወይ ምናምን በአሲስትም ደረጃ አይ ቲንክ እስከ 15 ድረስ ተመሳሳይ አይነት ሲቹዌሽን ያለው ወይ አገላብጨው ከሆነ ያን ያክል እርግጠኛ አይደለሁም እና ምን ማየት ይችላልላችሁ ካላችሁ ሞር ይሄ አንድ ተጫዋች ላይ መሰረት ያደረጉ ክሬቲቪቲ ምናምን ነገር የሚጠበቅባቸው አይነት ዓለም ዋንጫ እንዳልሆነ ያያየን ነው ሞር ፊዚካሊቲ ያለበት ከዛ በኋላ ቴምፖ ሴተር ተጫዋቾች ያን ያክል አስፈላጊ ሆኖ ሳይሆን ጌም ቼንጀር ይሆኑ በቻቸውን የሆነ ነገር መፍጠር የሚችሉ ሚድፊልደሮች ዶሚኔት ያደረጉበትን የዓለም ዋንጫ እያየን ነው ብዬ አስባለሁ ሶ የመጀመሪያ ጨዋታው ወደ ጨዋታዎቹ ስመለስ ፍራንስ ከሞሮኮ ጋር የሚያደርጉት ጨዋታ ነበረ ትናንትና ያው ሞሮኮ ከመጣችው መንገድ አንፃር ኤክስፔክቴሽኖች ነበሩ ስቲል ለፍራንሳይ ግን ቅድሚያ ተሰጥቶ የነበረበት ጨዋታ ነው ጨዋታውን ሲጀምሩም አይ ቲንክ ሞሮኮዎች ሞር ኮንዘርቫቲቭ አፕሮች ነበር ለመከተል የፈለጉት የነበረው በጣም ጎል አስቆጣሪያቸው የነበረው እስማኤል ሳይባሪ በዚህ ጨዋታ ላይ አልነበረም ቤንች ላይ ነበረ ያው በብራሂም ይጀምራሉ ተብሎ ቢታሰብም ነገር ግን ቸምሰዲን ታልቢን ክንፍ አድርገው ነገር ግን የፊት ቦታ አጥቂ ላይ ደግሞ ቢላል ኤልካኑስን አድርገው ነበር የጀመሩት ይሄ ውሳኔ ሞሮፍ አይ ቲንክ ፕሬሲንጉን ለማስተካከልና የተወሰነ ውሳኔ ይመስለኛል ነገር ግን ብራሂምም ሳምሃው ፕሮፋይሉ ለዚህ ጨዋታ ሞር ይመጥን ነበር ብዬ አስባለሁ ግን ከኮቹ በላይ ማንም አያውቅም ብዬ ማምን አይነት ሰው ስለሆንኩኝ በዛ ሰላልፍ ገብተው ነበረ ፍራንሶች ከመጀመሪያው ደቂቃ ጀምሮ ለማጥቃት ነው ሲሞክሩ የነበሩት ከዛ በኋላ ግን አይ ቲንክ ወደ 10ኛው ምናምን ደቂቃ ሲደርሱ ሞሮኮች ወደ ጨዋታው ትንሽ ግሮ እያደጉ ምናምን ነገር እየገቡ ነበረ ሙከራዎች ተደርጓል ያሲን ቦኑ ፔናልቲ ላይ ማለት ነው ባይዜ መንሱር ሲያወራ ሰምቼው ነው መሰለኝ ከ100 5 ወይ ከ135 ምናምን ነገር ፔናልቲ ተመቶበት ሰውየው 28 ምናምን ፔናልቲ መያዝ ይችላል እና ፔናልቲ የመያዙ ከ25% በላይ ንጻር ያለው ለምሳሌ ሰውዬ 4 ፔናልቲ ተመቶበት አንዱን ይዟል ማለት ነውና በዚህ ዓለም ዋንጫም እንግዲህ አይተነው ነበረ ፔናልቲ የመያዝ አቅሙ ምን ያክል እንደሆነ ከዚህ በፊት እና አሁንም ምንም የተቀየረ ነገር የለም እዚህ ጨዋታ ላይም ኪሊያን ምባፔ ላይ ፔናልቲ ማዳን ችሎ ነበረ ፈረስታፉ ላይ የሚገራርሙ ኳሶችን እየወጣ ነበረ ጨዋታው ላይ እንዲቆዩ ማድረግ የቻለው ለምሳሌ ዲዚሪዶ ኳስ ትዝ ይላችኋል የደው ፓሜካኖ ቴስታ ትዝ ይላችኋል ምናምን ነገርና ዲኜ የመታውን ኳስ ወደ ላይ ወጣት ኳስ ማለት ነውና በጣም ለሞሮኮ ምን ያክል ኢምፖርታንት የሆነ ጨዋታ እንደሆነ የተመለከትንበት ጨዋታ ነው ነገር ግን ከሀፉ በኋላ ሲመለሱ ኡምቡቱ ማለት ባይዜ በጣም የዲክቴተር ኡምቡቱ የሚባል ሰው ነበርና ኪሊያን ምባፔን ኡምቡቱ ነው የሚሉት ድሬሲንግ ሩም ውስጥ ኡምቡቱ ባስቆጠረው ፐርሰናል ብሪሊያንስ የታከለበት ጎል 1-0 ከመሩ በኋላ እንግዲህ ኦስማን ደምቤሌ ደምቡዝ ሁለተኛውን ኳስ አስቆጥሮ ፍራንስ 2-0 በሆነ ውጤት ማሸነፍ ችላለች ወደ ጨዋታው ለመመለስ ሞክረዋል ግን ያን ያክል የረባ ነገር አርጓል ማለት ይከብዳል ሞሮኮች የሆነ ሰዓት ላይ ዋላ እነ ማቲታ ገብተው ደቂቃ ምናምን የተሰጣቸው አይነት ጨዋታ ነው ሆኖ ሶ የነ ሀኪሚ ሀገር የነ ኢብራሂም ዲያስ ሀገር ከዓለም ዋንጫው ተሰናብታለች ግን ሞሮኮ ባይዘ ያለፈው ዓለም ዋንጫ ላይ ግማሽ ፍጻሜ መድረስ ይችላ ነበር በዚህኛው ዓለም ዋንጫ ላይ ሩብ ፍጻሜ መድረስ ይችላ ነበር አሁን ለምሳሌ ሞሮኮ እንዲካሰባችሁት ቶፕ 3 ዓለም ዋንጫ ሊያነሱ ይችላሉ ብላችሁ ከምታስቧቸው ሀገሮች ጥሩ ብትባሉ ፍራንስ አርጀንቲና ስፔን ምናምን ልትሉ ትችላላችሁ ዜርፎር ከዛ ሀገሮች ውስጥ ስለሆነ ነው እንጂ ሌት ሳይሆን ለምሳሌ ከስዊዘርላንድ ተገናኝተው ቢሆን ወይ ከኖርዌይ ተገናኝተው ቢሆን ወይ ከሌላ ሀገር ተገናኝተው ቢሆን የማለፍ እድልም ሊኖራቸው ይችላል ነበር ከዚህ በላይ ሶ እግር ኳሳቸው ምን ያክል እንዳደገ ነው እየተመለከትን ያለው አሁን ለምሳሌ እኛ ህፃን ሆነን 2010 ዓለም ዋንጫ ጋናን ስናይ ጋና ከሄደችበት ርቀት አንፃር ለጋና ብሔራዊ ቡድን የነበረ አይነት ክብር አሁን በዛ እድሜ ላይ የሚገኙ ልጆች ደግሞ ለሞሮኮ ይኖራቸዋል ብዬ አስባለሁ እና ከዚህ በኋላ የምንመለከተው ነገር ነው ብዬ አስባለሁ ይሄ ጨዋታ ብቻ 2-0 በሆነ ውጤት ተጠናቋል ዛሬ አርብ ዕለት ማታ ስፔን ከቤልጂየም ተጠባቂ ሌላ የሩብ ፍጻሜ ጨዋታ ያደርጋሉ ስለዚህ ጨዋታ አንዳንድ ነገር እንበል እናንተ ይሄንን
ቻናል ሰብስክራይብ ያደርጋችሁ ቴርኖስ አርሰናል ጊዜ አብራችሁ ይቆያል። እዚህ ቦታ ላይ መሳተፍ የምትፈልጉ ከሆነ በሰኞ ፕሮግራማችን እንግዳ እንድትሆኑ ከታች ባለው ዲስክሪፕሽን በመናስቀምጥላችሁ ተመዝግባችሁ እኛ ጋር አብራችሁ ደቅ ብለን ስለ እግር ኳሳችን መወያየት ሀሳብ መስጣጣት እንችላለን ማለት ነው። ይመቻችሁ። ዛሬ ማታ እንግዲህ ሩብ ፍጻሜዎች ሲቀጥሉ ስፔን ከቤልጂየም ተጠባቂ ጨዋታ ማታ 4 ሰዓት ላይ የሚያደርጉ ይሆናል። ቤልጂየም እዚህ ጨዋታ ላይ እንግዲህ ቅድመ ግምት የሚሰጣት ሀገር ባትሆንም ዝም ብላ ደግሞ የምትታለፍ ሀገር እንዳልሆነች ሁላችንም እናውቃለን። አሜሪካን 4-1 በሆነ ውጤት ነበር ማሸነፍ የቻሉት። ልጅ አስወልዶ ጥሏቸው ሄዶ ተመልሶ የመጣው ጄሬሚ ዶጉ ከሊያንድሮ ትሮሳርድና ከኬቨን ደብሮይና ጋር ሆነው የቤልጂየምን የፊት መስመር የሚመሩ ይሆናል። ጃርለስ ዴኬተላራና ሮሜሎ ሉካኩ እየተቀያየሩ ነው ይጫወቱ ያሉት ታውቃላችሁ። ነገር ግን በጣም ብዙ ቻንስ ክሬት ያደረገው በዚህ ዓለም ዋንጫ ላይ የአርሰናሉ ሊያንድሮ ትሮሳርድ ነው። 17 ኦፕን ፕሌይ ቻንሶችን ክሬት በማድረግ እየመራ ይገኛል ያን ነገር እና እድሎች መፍጠር የሚችሉ ከሆነ ጎል የማስቆጠር ቻንስ ይኖራቸው ይችላል። ነገር ግን የስፔን ዲፌንስ ቀልድ ነው ቀልድ አይደለም። በአንጻሩ ደግሞ ቤልጂየም ዲፌንስ ላይ ታማለች። ወደ ስፔን ስንገባ ስፔን 5ቱንም ጨዋታ ቅድም እንዳልኳችሁ ምንም አይነት ግብ አልተቆጠረባትም። ሊትራሊ ማለት ነው። ስፔን ምንድነው ችግሯ ብትሉ ይሄ ማለት ይከብዳል። ነገር ግን የስፔን ትላልቆቹ ክሬቲቭ የምንላቸው ጨዋቾች ወደዚህ ዓለም ዋንጫ በደንብ ስቴፕ አፕ እያደረጉ አይደለም። አሁን ለምሳሌ ላሚን ያማልን በጣም ኤክስፔክት እናደርገዋለን። በዚህ ዓለም ዋንጫ ያማል አንድ ጎል ነው ማስቆጠር የቻለው። ፔድሪ ጎልም ማስቆጠር አልቻለም፣ አሲስት ማድረግ አልቻለም። ዳኒ ኦልሞ አንድ አሲስት ነው ያደረገው። ሶ አታክ ላይ ሚኬል ኦሪያዛባል ነው በጣም ብዙ ነገሮችን እየሰራ ያለው። ከሱ ቀጥሎ ደግሞ በግራ መስመር ላይ ይጫወተ ያለው አሌክስ ባይና ነው በአንድ ጎልና በአንድ አሲስት ራንኪንግ ያላቸው ማለት ነው። ሶ ከተከላካዮቹ ከተለያየ ቦታ ነገሮችን እየሰሩ ያሉት እያገኙ ያሉት እዚህ ጨዋታ ላይ ግን እነ ላሚን ያማል እነ ዳኒ ኦልሞ ስቴፕ አፕ የሚያደርጉበት ጨዋታ እነ ፔድሪ ስቴፕ አፕ የሚያደርጉበት ጨዋታ ይሆናል ብዬ አስባለሁኝ። እንግዲህ ይሄ ጨዋታ ስለዚህ ያልቀብላችሁ እንደምታስቡ እናንተ ኮሜንት ላይ አስቀምጡልን። ይሄ ጨዋታ ግን እንደ እይታ ስፔን ዶሚኔት አድርጋ የምታሸንፈው ጨዋታ ይመስለኛል። ጨዋታው 3-0 በሆነ ውጤት በስፔን አሸናፊነት ይጠናቀቃል ብዬ አስባለሁ። ቀጣይ የምናያቸው ጨዋታዎች ነገን ካረፍን በኋላ ቅዳሜ እሁድ ዕለት ኖርዌይ ከኢንግላንድና አርጀንቲና ከስዊዘርላንድ የሚያደርጉት ጨዋታ ነው። ስለዚህ ጨዋታዎች አንዳንድ ነገር እንበል። መጀመሪያ ማየት ፈልገው ጨዋታ በአንጻራዊነት ቀለል የሚለው ጨዋታ አርጀንቲና ከስዊዘርላንድ ነው። አርጀንቲና እንግዲህ እስካሁን ድረስ አልበገሬ ሆና እየመጣች ትገኛለች ይሄ ዓለም ዋንጫ ላይ። አሁንም ከስዊዘርላንድ ነው የደረሳት። ስዊዘርላንድ ከኮሎምቢያ በጣም ብዙ ሰዎች ሞሮፍ ለአርጀንቲና ከባድ ነገር ልታመጣ ትችላለች ብለው ያሰቡት ኮሎምቢያን ነበር። ነገር ግን ኮሎምቢያ በፔናልቲ ምክንያት ከዚህ ዓለም ዋንጫ ተሰናብታለች። ስዊዘርላንዶች ምን አርገው አርጀንቲና ሊያስቸግሩ ይችላሉ ብለን ስናስብ አይ ቲንክ የሆነ ችግሮችን ለመፍጠር አርጀንቲና የሚከብዳቸው ይመስለኛል። ምክንያቱም ፊት መስመራቸው በነ ኤምቦሎ የረጅም ጊዜ ነው እየተመራ ያለው። ዳንዶይ በፔስ የሚጫወት አይነት ተጫዋች ነው። በፔስ ሲጫወት ደግሞ እሱ እንደ ሞሊና አይነት ተጫዋች የሚኖሩ ከሆነ ፔስ ለፔስ ካንሰል አውት ይደረጋል። ሶ ኤክስትራ ብሪሊየንስ ያስፈልጋቸዋል ማለት ነው። ትልቁ ሊሰሩ የሚችሉት ስራ ብዬ ማስበው እኔ ስዊዘርላንዶች ግራኒት ዣካ ላይ ሌሎች ቁጥሮችም ተጨምረው ሚድፊልዱን ዶሚኔት ለማድረግ መሞከር ነው ያለባቸው። ምክንያቱም አርጀንቲና ብዙ ጊዜ ካያቸዋት አሁን ለምሳሌ ከግብጽ ጨዋታም ከዛም በፊት ሚድፊልዱን ዶሚኔት ለማድረግ ነው የምትጫወተው። ቁጥሮችን አብዝታ ክንፎች የምትጠቀም አይነት ሀገር አይደለችም ብዙ። ስለዚህ ያን ነገር መቆጠር የሚችሉና አብላጫ መውሰድ የሚችሉ ከሆነ የሆነ አይነት እድል ይኖራቸው ይችላል። ካልሆነ ደግሞ በፋስት ብሬክ እንደ ማንዛምቢ አይነት ተጫዋቾችና እንደ ዳንዶይን ከዛም በኋላ ኖዋ ኦካፎርን እያስገቡ ማስሮጥ ነው ያላቸው አማራጭ ከተከላካዩ ጀርባ። ምክንያቱም ሳምሃው ደግሞ አርጀንቲና ጎል የሚቆጠርባት ሀገር ሆናለች በዚህ ዓለም ዋንጫ። በኬፕ ቨርድ 2 ጎል ተቆጥሮባታል። ባለፈው ከግብጽ ጋር 2 ጎል ተቆጥሮባታል እና ጨዋታው እስኪያልቅ ድረስ አያልቅም አርጀንቲና ቤት ታውቃላችሁ። ግን ጎል የሚቆጠርበት ሀገሮች ከሆኑ እነሱ ላይ እንዴት አድርገን ጎል ማስቆጠር እንችላለን፣ ከዛ ሊድ ካረገን ስፔሻሊ ከመራን ደግሞ እንዴት አድርገን አስጠብቀን መውጣት እንችላለን ብለው ነው ማሰብ ያለባቸው። ወይራስ በአርጀንቲና በኩል ስናይ በዚህ ዓለም ዋንጫ ላይ ብሬክአውት ስታር ይሆናሉ ብዬ የጠበቅኳቸው እንደነ ኒኮ ፓዝ እንደነ ቫለንቲን ባርኮ አይነት ተጫዋቾች ምናምን ነገር እያየናቸው አይደለም። ኦሪጂናል የነበረውን ሚድፊልድ ነው እንግዲህ ሊዮኔል ስካሎኒ እየተጠቀም ያለው። ስካሎኒ ባይዜ የሜሲንም የአርጀንቲናዎችንም እንዳለ በቃ ህይወት የቀየረ አይነት ኮች ነው ብዬ አምናለሁ። ባይዜ ስለ ኮቹ አይወራም ብዙ ጊዜ ስለ አርጀንቲና ሲወራና በጣም ትልቅ ስራ ነው የሰራው። ላይክ ሜሲ ላይ መሰረት አድርጎ ዓለም ዋንጫን ማሳካቱ፣ ይሄንን ኮፓ አሜሪካዎችን 2 ኮፓ አሜሪካዎችን ማሳካቱ፣ ቡድኑን እንዳለ ደጋፊዎቹን እንዳለ ከሜሲ ጀርባ ማድረግ መቻሉ ብቻውን አርጀንቲና ለፈጠረችው ሰክሰስ አንድ እርምጃ ነው። አብራቱላ እንደተጫወተ ታውቃላችሁ እግር ኳስ በነበረበት ጊዜና
ሜዳ ውስጥ የሚሰራቸው ታክቲካል ቼንጆችም ለውጥ ሲያመጡለት ፍሬ ሲያፈሩለት ነው የምንመለከተው። ሶ በዚህኛው ጨዋታ የሆነ ነገር ያደርጋል ብዬ እጠብቃለሁ። እሱ ባለፈው ኤንዞ ፈርናንዴዝ ጎል ማስቆጠር ችሎ ነበረ። ካያችኋት ሜሲ ብዙ ጊዜ ከላውታሮ ማርቲኔዝ ጋር ስትጫወት ብዙን ደርቲ ወርክ እየሰራላት እሷ ሻይን ማድረግ ትችላለች። ከአልቫሬዝ ጋር እንዳያለፈው ዓለም ዋንጫ መሆን እየቻሉ ነው ብዬ አላስብም። ለምሳሌ አልቫሬዝ ወደዚህ ዓለም ዋንጫ ሲመጣ በሰዎች አይን ላይ የነበረው ግምት ለአርጀንቲና ኮንትሪቢዩት ያደርጋል ተብሎ ታስቦ የነበረውን አክል እያረገ ነው ብዬ አላስብም። ሁላችን ሜዳ ላይ ያየን ያለ ነው። በአንጻሩ ደግሞ ላውታሮ ማርቲኔዝ ጨዋታዎች ላይ በተሰለፈባቸው ቁጥር ላይክ ባየነው ቁጥር ለአርጀንቲና ፖዚቲቭ ነገሮች ሲያደርግ ነው እየተመለከትን ያለ ነው። ባለፈው ተቀይሮ ከገባ በኋላ ለኤንዞ ፈርናንዴዝ አሲስት የምትሆነው አንኳስ እሱ ነው የሰጠው። አሰሆል ግን ሁልጊዜ ከልጅነታችን ጀምሮ እንደምንጠብቀው ሊዮኔል አንድሬስ ሜሲ ነው በዚህ ጨዋታ የምንጠብቀው። 8 ጎሎች ማስቆጠር ችላለች። ቀጣይ ስቴፕ እሺ ምንድነው? አሁን ዓለም ዋንጫ ላይ በአንድ ዓለም ዋንጫ ብዙ ጎል ያስቆጠረው ሉዊስ ፎንቴን የሚባል የፈረንሳይ አጥቂ የነበረ ሰው ነውና 13 ጎሎችን ነበር ያስቆጠረውና አሁን ለምሳሌ ሩብ ፍጻሜ ላይ ያሉት በዚህ ፔስ የሚሄዱ ከሆነ እስከ ፍጻሜ ድረስ ያ ሪከርድ ራሱ የሚሰበርበትን እድል ልናገኝ እንችላለን። ሜሲ አንድ አሲስት ማድረግ ይችላለች በዚህ ዓለም ዋንጫ እንግዲህ ከነዚህ ሁሉ ጎሎች ጋር እዚህ ጨዋታ ላይ በእርግጠኝነት አንድ የግብ ተሳትፎ ይኖራታል ቢያንስ ብዬ አስባለሁ። አርጀንቲና ይህን ጨዋታ አሸንፋ ትልቁ ፈተና ነው የማስበው እኔ ከእንግሊዝና ከኖርዌይ አሸናፊ ጋር የምታደርገው ጨዋታ ነው። ስለዛ ጨዋታ ደግሞ በቀጣይ የሆነ ነገር የምንል ይሆናል። ይሄ ጨዋታ በእኔ ግምት ግን በአርጀንቲና 2-0 አሸናፊነት ይጠናቀቃል ብዬ አስባለሁ። ወደ ቀጣዩ ጨዋታ እንለፍ። ኖርዌይ ከኢንግላንድ የሚገርም ጌም ማየት የምትፈልጉ ከሆነ ያ ጨዋታ ሊያመልጣችሁ አይገባም። ይሄ ጨዋታ እንግዲህ የሚካሄደው ሌሊት 6 ሰዓት ላይ ነው፣ ግን መጠበቅ አለባችሁ። አሁን ስለ ኖርዌይ ለማንሳት የምትፈልጉ ከሆነ በስርዓት ምሳሌ የሚሆናችሁ የብራዚል ጨዋታ ነው። የብራዚል ጨዋታ ላይ ኖርዌዮች ምን አደረጉ ብላችሁ ጠይቃችሁ ነው መልሳችሁ ማግኘት ብትችሉት። አሁን ኢንግላንድን እንዴት አድርገው ማሸነፍ ይችላሉ ካለን አሁንም እንዳልኩ ሚድፊልዱ በጣም ወሳኝ ነው። የዚህ ቡድን ሚድፊልድ እና ልብ ምት ደግሞ ሱፐር ማርቲን ኦዴጋርድ ናት። ሱፐር ማርቲን ኦዴጋርድ ካለች ሁሉም ነገር መሳካት ይችላል ብለው ከሚያምኑ ሰዎች ውስጥ አንዱ ነኝና ኖርዌይ ብሩኖ ጉማሬስ፣ ቪኒሲየስ ጁኒየር፣ ካርሎ አንቸሎቲ እንዳሉት መቼ ፕረስ መደረግ እንዳለባት አናቅም ነበር ነው ባጭሩ የሶስቱም ሀሳብ። ሶስቱም ደግሞ ለዛ ምክንያት አድርጎ ያነሱት ማርቲን ኦዴጋርድ ነው። ጨዋታው ላይ ጨዋታውን በደንብ አድርጎ ዲክቴት ማድረግ ችሎ ነበረ። ጌም ማኔጅመንቱ ምናምን ነገር ኮቹ የሚያስበውን ነገር ሜዳ ውስጥ መተግበር የሚችል አይነት ተጫዋች ነው ማርቲን ኦዴጋርድ ማለት። ለዚህ የኖርዌይ ቡድንም በጣም ቁልፍ ከሆኑ ተጫዋቾች መካከል አንዱ ማርቲን ኦዴጋርድ ነው። በዚህ ዓለም ዋንጫ ላይ 3 ኳሶችን አሲስት ማድረግ ችሏል። ከዚህ በኋላ የሚኖረው መንገድ አብረን የምንመለከት ይሆናል። ነገር ግን ትልቅ መሳሪያ ነው። ከዛ በኋላ ግን ዋናውን ሰውዬ ሳይጠሩ ማለፍ አይቻልም። ስለ ኖርዌይ ሲያወሩ ኤርሊንግ ብሮት ሃላንድን ሳያነሱ ማለፍ እንዴት ተደርጎ ይቻላል ማለት የቡድኑ ዋና ተጫዋች ብሮት ሃላንድ በዚህ ዓመት ኖርዌይን እያንዳንዱ ጨዋታ ላይ ጎል እያስቆጠረ ሊትራሊ ሁሉም ጨዋታ ላይ ጎል እያስቆጠረ ነው የመጣው። ተሸክሟት እየሄደ ነው ማለት በጣም ላይክ ለማቃለል አይሆንም። ሲያንስበት ነው በዚህ ዓለም ዋንጫ ራሱ በጣም ብዙ ግቦችን ማስቆጠር ይችላል። አይ ቲንክ 3 4 5 6 7 ጎሎችን ማስቆጠር ይችላል። ዛሬ እሁድ ዕለትም ለእንግሊዝ ትልቅ ፈተና ይሆናል። እንግሊዞች ከብራዚል ምን መማር አለባቸው ብላችሁ ብትጠይቁኝ እድሎችን ሲያገኙ ካፒታላይዝ ማድረግ አለባቸው። ካፒታላይዝ ማድረግ የማይችሉ ከሆነ ግን እንደዚህ አይነት አውሬ የሆነ ተጫዋች በዛ በኩል ስለሚጠብቃቸው በስርዓት ይቀጣሉ ብዬ ነው ማስበው ማለት። ወደ እንግሊዝ ብሔራዊ ቡድን እንምጣ። ስለ እንግሊዝ ብሔራዊ ቡድን ስናወራ እንግዲህ 2 ሰዎች ናቸው በዋነኝነት የሚነሱት በዚህኛው ዓለም ዋንጫ ያለፈው የነበረው ዩሮ ላይ ምናምን ነገር። የመጀመሪያው ተጫዋች በዚህ ዓመት ከ70 ጎሎችን በላይ ማስቆጠር የቻለው በካላንደር ዩሮ ማለት ነው ሃሪ ኬን ሲሆን፣ ሁለተኛው ተጫዋች ደግሞ በጉዳት ረጅሙን የዓመቱ ክፍል አሳልፎ የነበረው ጁድ ቤሊንግሃም ናቸው። ሁለቱ ተጫዋቾች ለእንግሊዝ መሰረታዊ ተጫዋቾች ናቸው ቢባል ማሳነስ አይሆንም። አሁን ጁድ ቤሊንግሃም እዚህ ዓለም ዋንጫ ላይ 4 ጎል አለው። ኢምፖርታንት ጎሎችን ነው ያስቆጠረ ያለው። እንግሊዝ በምትፈልግበት ሰዓት ላይ እየተገኘ ይገኛል። ዓለም ዋንጫው ሳይጀምር በፊት ሞርጋን ሮጀርስ ነው ጁድ ቤሊንግሃም ነው 10 ቦታ ላይ የሚሰለፈው የሚለው ራሱ ጥያቄ ነበረ። ሮጀርስ ካሳለፈው አመትና እንግሊዝ ብሔራዊ ቡድን ላይ ሲያሳይ ከነበረው አቋም አንፃር ማለት ነው ኳሊፋየሮች ላይ። በዚህ ሰዓት ግን ያን ጥያቄ እየጠየቀ ያለ አንድም ሰው አለ ብዬ አላስብም ጭራሽ። ምክንያቱም ጁድ እየቀወጠው ስለሆነ ከሱ ጋር ደግሞ እንዳልኳችሁ ሃሪ ኬን አመቱን ሙሉ ጽድት ያሉ ፐርፎርማንሶችን እያሳየን ነበረ። እዚህ ዓለም ዋንጫ ላይ ስራውን መቀጠሉ እየተመለከትን ነው። የሜክሲኮ ጨዋታ ላይ ካለቀ በኋላ ፕሬስ ኮንፈረንስ ሲጠየቅ ድምፁ ተዘግቶ እያለ ነው ሲያወራ የነበረው። ምን ያክል ሀገሩ እንደሚወድ ማየት ትችላላችሁ። የወዳጅነት ጨዋታ ራሱ
ሲጠራ በጣም በኩራት ደስ ብሎት ከሚሄድ አይነት ተጫዋቾች አንዱ ነው። ተጎድቻለሁ ምናምን ብሎ እንደሚቀመጥ አይነት ተጫዋች አይደለም። ስለዛ ጠይቆ ራሱ የሆነ ጊዜ ላይ በጣም ይገርመኛል አንድ ሰው ሀገሩ ጠርተው እንዴት እንዲህ ማለት እንደሚችልና ነገር ብሎ አውርቶ ነበር። ትክክለኛ አንበል ነው። ከሱም ብዙ ጨዋታ ብዙ ነገር ይጠብቃሉ እንግሊዞች። በክንፍ በኩል አሁንም ድረስ ያልተመለሱ ጥያቄዎች አሏቸው በአንቶኒ ጎርደንና በማርከስ ራሽፎርድ፣ በቡካዮ ሳካና በኖኒ ማዱዌኬ። ኦብቪየስሊ ቡካዮ ሳካ የቀድሞ አቋሟ ላይ ብትሆን ኖሮ ያ ቦታ ላይ ዘንጣ ተጀምር ነበር። አሁን ግን ከተለያዩ ጉዳቶች ጋር እየታገለች ስለሆነ እየጫወተች ያለችው ሙሉ 100% እንዳልሆነች ቶማስ ቱሄልም ተናግረው ነበር። ቡካዮ ሳካ አንድ ቀን ትሬኒንግ ከሰራ ሁለተኛውን ቀን ትሬኒንግ ራሱ መስራት አይችልም፣ በሶስተኛው ቀን ነው ትሬኒንግ የሚሰራ የሚል አስደንጋጭ ራሱ ነገር ተናግሮ ከባድ ሲቹዌሽኖች ተፈጥሮ ነበር ካምፕ ውስጥ። ብቻ በኖኒ ወይም ደግሞ በቡካዮ ጨዋታውን የሚጀምር ይሆናል። ስለ ጉዳቶች የምናነሳ ከሆነ ዴክላን ራይስም ጉዳቱን እያስታመመ ነው እየተጫወተ ያለው። ይሄ ነገር ዓለም ዋንጫው ካለቀ በኋላም ለአርሰናል ከባድ ነገር ይሆናል ተብሎ ይታሰባል። ነገር ግን አርሰናል ሜዳው ላይ 3 አዳዲስ ተጫዋቾችን በመግዛት ማለትም ለዊሊያም ሳሊባ ተተኪ የሚሆን፣ ለዴክላን ራይስ ተተኪ የሚሆንና ለቡካዮ ሳካ ተተኪ የሚሆን ዊንገር በመግዛት ነው እስከ ኦክቶበር ድረስ አመቱ ጀምሮ እስከ ኦክቶበር ድረስ እነሱን ላለማሰለፍ እየሞከረ ያለው። እንግዲህ የዝውውር መስኮቱ ላይ ያ ነገር ይሳካለታል የሚለውን ነገር እንመለከታለን። ብቻ ባጭሩ አመቱ ሙሉ ምርጥ አቋም ሲያሳዩ ነበረ። አመቱ ሙሉ ያን ነገር የቀጠሉትን እንግዲህ በምን አይነት መልኩ ያጋባዱታል ወይስ ይጨርሱታል የሚለው ነገር ከባድ ጥያቄ ምልክት ነው። የሚገርም ጌም እንመለከታለን። ይሄን ጨዋታ ስፔሻሊ እንግሊዝ ቀድማ ጎል ማስቆጠር የምትችል ከሆነ በእንግሊዝ አሸናፈን ይጠናቀል ብዬ ነው ማሰቡ። ነገር ግን ኖርዌይ በምንም አይነት ተአምር ቀላል ተጋጣሚ ትሆናለች ብላችሁ እንዳታስቡ። ይሄን ጨዋታ እንግሊዝ 3-2 በሆነ ውጤት ታሸንፋለች ብዬ አስባለሁ። እንግሊዝ ከአርጀንቲና ከባድ ግማሽ ፍጻሜ ጨዋታ እናያለን ብዬ አስባለሁ። በሌላ በኩል ደግሞ ፈረንሳይ ከስፔን የሚገርም ግማሽ ፍጻሜ ጨዋታዎችን እንመለከታለን ብዬ አስባለሁ። ስለነዚህ ጨዋታዎች ሲፈጠሩ የሚፈጠሩት ነገሮች እንግዲህ ሰኞ በሚኖሩ ፕሮግራማችን በደንብ አድርገን ከቨር የምናረግ ይሆናል። ዓለም ዋንጫውን እየቀወጥ ነው የምናልፈው። ይሄን ነገር አብረን ነው መመልከት ያለበት። ቴሌግራም ቻናላችን እንዳረሳችሁ ተስፋ አረጋለሁ። እስኪ እኔ እዚህ ጋር ማስበውን ነገር በደንብ አድርጎ የሚያወራልኝ ሰው ፈልጋለሁ ካላችሁ እዛ ላይ ሀሳባችሁን ታስቀምጣላችሁ። ተመርጦ እዚህ ዓለም ዋንጫ ላይ ያጋጠማችሁ ያያችሁትን ደስ ያላችሁን ነገር ያስከፋችሁ ያዘናችሁበትም ነገር ቢሆን እዚህ መተን በቀጣዩ ፕሮግራም ላይ እኔ አውጥቼ እንትና ከእንትና እንደዚህ ተፈጥሮ ነበር እና ይሄን አሳልፏል ብዬ እማወጋችሁ ይሆናል። ቻናላችንን መቀላቀላችሁን እንዳትረሱ። ቴሌግራም ላይ ፋንስ ተራ ብላችሁ ሰርች በማድረግ ታገኙናላችሁ። ዲስክሪፕሽናችንም ከታች ተቀምጧል፣ እንዳትረሱት። ኢንተራክት እናርጉላችንም ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ እንግዲህ ፕሮግራማችንን መከታተላችሁንም እንዳትረሱ። እኔ ሆስታችሁ ቴድኖስ አርሰናል አብሬያችሁ ነበርኩኝ። በቀጣዩ ፕሮግራም እስከምንገናኝ ድረስ ፒስ። ይመቻችሁ። ያበደ ሚስት በጣም ፉንጋናት